ጌታን ስለወደድኩኝ የት መሄድ እንዳለብኝ ምን ማድረግ እንዳለብኝ እና እኔም አብሬሽ አልቅሻለሁ። በጣም ነው የሚያሳዝነው። የአንቺ ሲገርመኝ ደግሞ የጋዜጠኛው አብሮ ማልቀስ በጣም ከባድ። አዲስ ፊልም ሰው እንደዚህ ያደረገኝ በእውቀት በብስለትም እኮ ዘማሪ ያውዝ እኮ አንቺ ይበልጥ ዘራፍ ያበል ኢየሱስ አለ ማንም ያለ አሜን። ዘራፍ አቤቱ ደግሰ አልቋልና ከምድርም ፍቅር ጠፍቷልና ከሰሞኑ ዘርፌ ከበደ ባደረገችው ቃለ መጠይቅ በርካቶች እንግዲህ ሐሳብና እሴቶቻቸውን በስፋት እየሰነዘሩባት እንደሚገኙ ይታወቃል። በተለይም ደግሞ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራንና ወጣቶች የሚሰነዘረው ጠንከር ያለ መልእክትና አስተያየት ከሰሞኑ መነጋገሪያ ርዕስ ሆኖ ቆይቷል። በተለይም ደግሞ ዮኒ ማኛ ከዘርፌ ከበደ ጋር ያደረገው ፊት ለፊት ሰጣ ገባ በርካቶችን እያስገረመና እያዝናና ይገኛል። ዮኒ ማኛ እንግዲህ ዘርፌ እያለቀሰች በሰጠችው ቃለ መጠይቅ እያላገጠችና ያዞ እንባ ነው ሲል እንግዲህ ተሳልቆባታል። ዘርፌ ከበደ እያንዳንዷን የኢንተርቪው ቃለ መጠይቅ በምታደርግበት ሰዓት ዮኒ ማኛም እንግዲህ እየተከታተለ ሲያላግጥባት ተመልክተናል። ይህንን ቪዲዮ አስመለክታችኋለሁ። በርካቶችም ሲነጋገሩበት የነበረ ቪዲዮ ስለሆነ ማለት ነው። ዮኒ ማኛ እንደሚታወቀው እንግዲህ የፕሮቴስታንት እምነት ተከታይ ሆኖ ተጠምቆ እንደነበረ እናስታውሳለን። በዚያም ያለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲሰድብና ሲያንቋሽሽ እንደነበረ እናስታውሳለን። መምህራኖቿን፣ ቤተክርስቲያን ስርዓቷን ሁሉ ሲቃወም የነበረ ሰው እንደሆነ እናስታውሳለን። አሁን ላይ ታዲያ በተቃራኒው ከፕሮቴስታንት እምነት ተከታይነት ራሱን አግሎ በዚያ በርካታ ወንጀል አለ፣ በዚያ ሃይማኖት ውስጥ ከፍተኛ የሆነ ትክክል ያልሆኑ ነገሮች አሉ ሲል እንግዲህ እየገለጸ ይገኛል። አሁን ላይም ዘርፌ እያደረገች ያለችውን ድርጊት በመቃወም ቤተክርስቲያንን ለመስደብ የምታደርገው ጥረት ፈጽሞ የተሳሳተና ትክክል የሆነ ጉዳይ አይደለም ሲልም እንግዲህ እየገለጸ ይገኛል። ዮኒ ማኛ በዘርፌ ከበደ ላይ እንዴት ነበረ መልእክቱን ያስተላለፈው? በርካቶችንስ ያዝናናውና በርካቶችን ያስገረመው የዮኒ ማኛ ድርጊት ምን ይመስላል የሚለውን በቪዲዮ እንመልከተው። ምንድነው ያደረኩት? ምን አደረኩ? ኢየሱስን ከመውደድ ውጭ ለኢየሱስ ልዘምር ከማለት ውጭ ባገኙኝ ቦታና ባገኙኝ ቦታ ሁሉን ማለት አልችልም። ሁሉም ኦርቶዶክስ ቤተክርስቲያንን ስለማይወክል ግን ለመግደል በቃ እቺን እንደው ደፍቶ እና እኔም አብሬሽ አልቅሻለሁ። በጣም ነው የሚያሳዝነው። ማንም ኦርቶዶክሳዊ ማለት ነው ሊጨራሽ እንገልሻለን ደረጃ ማንም የሚል የለም። በቃ እቺ ቤተክርስቲያን እንድትሰደብ ከክብሯ ዝቅ ያረጋችኋት እየመሰላችሁ በየጊዜው አዳዲስ ነገር እያመጣችሁ እዚህ እንትን ትሉብናላችሁ። እና ማንም አሁን አንቺን አጀንዳ ሰጥቶ ምናምን እዚህ ጋር የሚናገርሽ የለም። እናቱ መመለስ ከፈለግሽ ቅድስት ቤተክርስቲያን ሁሌ በሯ ክፍት ነው። በቃ ንስሐ ገብተሽ ቄደርሽን ተጠምቀሽ አባቶች አርጊ የሚሉሽን አድርገሽ መመለስ ትችያለሽ። ምንም ማልቀስ፣ ምንም ድራማ መስራት አይጠበቅብሽም። ምንም ያንቺ ሲገርመኝ ደግሞ የጋዜጠኛው አብሮ ማልቀስ በጣም ከባድ። አዲስ ፊልም ሰው እንደዚህ ያደረገኝ በዚህ ሰልፉ አለ፣ በዚህ መከራው አለ፣ በዚህ አለመብላቱ አለ፣ በዚህ ውጣ ውረዱ አለ፣ በዚህ ጥላቸው አለ። በምድረ በዳ ባበላታለሁ አይደለም እያባበለኝ ራሴን ጠላሁት። ምንድነው ያደረኩት? ምን አደረኩ? ኢየሱስን ከመውደድ ውጭ ለኢየሱስ ልዘምር ከማለት ውጭ ባገኙኝ ቦታና ባገኙኝ ቦታ ሁሉን ማለት አልችልም። ሁሉም ኦርቶዶክስ ቤተክርስቲያንን ስለማይወክል ደፍቶ እንትን የሚል ጠፋ። እውነት ይሄ ነው። እኔ አንዴንስ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥቻለሁኝ። ለምን ወጣ ስትለው አይዛ ክርስቶስ አልተሰበከም ብሎ ነው የሚወጡት። እኔ እዚህ ተሰብኳል አልተሰበከም ለሚለው ቤተክርስቲያንን ጠንቅቄ እንደው በግምት በመላምት በሐሳብ ሳይሆን ተምሬ አውቄ ጠንቅቄ ስለማቃት ክርስቶስ እንዴት አርጋ በምን መጠን እንደሰበከችው ጥንቅቅ አርጌ ስለማቅ የሞላ አይምሮ ያረፈ ህሊና ይዤ ነው የምኖረው። እነዚህ ሰዎች ክርስቶስ አልተሰበከም ብለው ከወጡ ወጡበት ቦታ ላይ ወንጌሉን መልእክታቱን ሐዲስ ኪዳኑን እያብራሩ እየፈተፈቱ ያንን እዚህ ታፈነናል፣ ክርስቶስ ጠምቶናል፣ ርቦናል፣ እሱን መስበክ አለብን ብለው የወጡ ሰዎች ሚዲያ ላይ ቁጭ ብለን ተመልከታቸው። በቃ ይሄ
ይህን ሲያብጠለጥሉ ሲሳደቡ ሲያንቋሽሹ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ደግሞ ዳቦን ከነመሶቡ ደመናውን ከነዝናቡ ንጉሱን ከነሰራዊቱ ዛፉን ከነቅርንጫፉ አምላኪና ተመላኪ ሰጭና ተቀባይ ንጉስና ወታደር ሳይምታታባት ጠንቅቃይ ኖረች ቤተክርስቲያን። እንደዚህ ኮሜዲያን ተዋቸው ነፍልፍሉ መጽርት ጌታን ብቻ ስለወደድኩኝ ጌታን ስለወደድኩኝ የት መሄድ እንዳለብኝ አላውቅም። ምን ማድረግ እንዳለብኝ አላውቅም። እማውቀው አንድ ነገር ብቻ ነው፣ እሱም ኢየሱስን ነው። በቃ ጠራዋለሁ። አብራት ታለቅሳለች ደግሞ ጀለሷ። ኢየሱስ ልዘምር ከማለት ውጭ ለምን አልሞትም? ለምን አይዘከዝኩኝም? በቃ ለእኔ ክብሬ ነው። አሁን አልቅሳ ትሸቅል። ጌታ ኢየሱስን ብቻ ላምልክ ስላልኳቸው ኦርቶዶክስ ሌላ ምንድን ነው የምታመልኪው? ንገሩኝ እስቲ ኦርቶዶክሶች፣ ሌላ የምታመልኩት አለ እንዴ? እኔ የማላውቀው አለ? አምልኮ ሌላ አለ ኦርቶዶክስ ጋር? አምልኮ ለጌታ ነው። አምልኮ ስላሴ ነው። አምልኮ ሌላ ቦታ እየተል ክርስቶስ መንገድ ላይ ሲያዩኝ ይተፉብኛል። ተበላበት ሃይዌይ ላይ ማለት ነው። አሁን ውጪ በቃ ይለኛል። ታውቂያለሽ፣ በጣም እታገላለሁ፣ እጮሃለሁ። ጌታ ኢየሱስ እርዳኝ እላለሁ። በቃ ኢየሱስ አድነኝ። በጣም በቃ የሆነ ጨለማ መጥቶ ይከበኛል። ራሴን በቃ ጠላሁ። አንድ ጊዜም ደግሞ እንደዚሁ ቤት ሆኜ በቃ መስታወቱን ነቅለሽ ኤላሽ ላይ ምንም አጠቅሚም ነው በቃ የሚለኝ ሰይጣን። በዚህ ደግሞ የሚታይ እጅ አለ እንዳልኩሽ፣ ምድረ በዳ ላይ ብቻዬን። ወዴት መሄድ እንዳለብኝ አላውቅም። ምን ማድረግ እንዳለብኝ አላውቅም። እማውቀው አንድ ነገር ብቻ ነው፣ እሱም ኢየሱስን ነው። በቃ ያኛው በጋሻው ነደደች፣ ካሴቴን ስላቃጠሉ ሻሸመኔ ነደደች፣ ኦርቶዶክስ ነደደች ብሎ አንጀቴ ቅቤ ጠጣ ብሎ አረመኔነቱን አሳየ። ያቺን ነገር አቧራ ለማንሳት አሁን መጣሽና ነው እንዴ ገለቴ ነው አለቀሽ ነው። ሰዓቱን አላወቅሽም። እንዲሁን ይማኛል ያራድዬ ልጅ ይባንድናል። ከ5 ዓመት በኋላ መጣሽ ተተፋብሽ። አሁንስ ለምን አይተፉብሽ? ወደዚህ ድሮ ከተፉብሽ አሁንስ ለምን አይተፉብሽ? ከመኪና ወጥተሽ 75 ማይል እየሄዳለች። የሰማሁት ደግሞ 9 ዓመት ሆኗታል። ጭራሽ ምንድን ነው ያደረግኩት? ምን አደረግኩ? ኢየሱስን ከመውደድ ውጭ ለኢየሱስ ልዘምር ከማለት ውጭ ባገኙኝ ቦታና ባገኙኝ ቦታ ሁሉን ማለት አልችልም። ሁሉም ኦርቶዶክስ ቤተክርስቲያንን ስለማይወክል ግን ለመግደል በቃ ይችን እንደው ደፍቶ እንትን የሚል ጠፋ። ዝም አልን ማለት መናገር አንችልም ማለት አይደለም። ባይዘው ወይ ሰምተን ጸጥ እንላለን ማለት አይደለም። ኢትዮጵያ ኦርቶዶክስ ተዋሕዶ ውስጥ እያለሽ የምታረጊውን ነገር ፕሮጀክትሽን አንቺ ታውቂያለሽ በደንብ። ደግሞ ፕሮጀክትሽ ምን አይነት እንደሆነ አሁን ያለበት ሁኔታ፣ አሁን ያለሽበት ኮንዲሽን በደንብ ይናገራል። ፍጹም በቃ እንዲህ ሰተት ብሎ ገብቶ ማረግ የሚገባሽን ነገር እያደረግሽ ትገኛለሽ። ሌላው አብዛኛው የኢትዮጵያ ኦርቶዶክስ ተዋሕዶ ውስጥ የነበሩ ልጆች የመለኩሴ ልጅ የካህን ልጅ ራሱ ወጥቶ ፕሮቴስታንት ሆኗል። ግን ከቤቱ አልተባረረም፣ ወይንም ደግሞ የተወሰነ ገጭ ይገጥመዋል። ከዛ ልጅ ነውና አሁንም እዛ ውስጥ ያሉ ሰዎች አሉ። አንዳንድ ሰዎች ደግሞ ጉዳዩን አክሴፕት ላያደርጉት ይችላሉ። አንቺ መንገድ ላይ ስለሄድሽ ድንጋይ የሚወረውርብሽ የኢትዮጵያ ኦርቶዶክስ ሰው ላይወድሽ ላይቀበልሽ ይችላል፣ ሊያዝንልሽ ሊተውሽ ይችላል። በቃ ውጥት ልትይች ትችላለሽ። እኔ ለምሳሌ መዝሙርሽን ልክ ከለቀቅሽ በኋላ ማለት ነው ሰምቼው አላውቅም። ፐርሰናሊ አሁንም ኢትዮጵያ ኦርቶዶክስ ተዋሕዶ ውስጥ ብትመጪ ብትመለሽ ደስ ይለኛል። አሁን ባለሽበት ሁኔታ ግን መንገድ ላይ ባይሽ በቃ አየዋት አይ ብዬ ነው የማልፈው። አለቀ። ምክንያቱም እኔ ኢትዮጵያ ኦርቶዶክስ ተዋሕዶ ቀጥተኛ መንገድ ናት ብዬ ስለማምን የትኛውም ሃይማኖት ውስጥ ያለ ሰው ማለት ነው እንደሚያምነው ሁሉ በሌላ ሃይማኖት ላሉ ሰዎች አዝናለሁ። ከዛ የዘለለ ግን አንቺ የምትዩ ኢትዮጵያ ውስጥ የሚሆን
እንዴ ምንድነው ይሄን ያህል ጥላቻ መንዛት? እንዴ እንዳንቺ እንደ ትዝታው እንደ በጋሻው እንደ እንዳልካቸው ዘነበ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ዝቅ ከፍ አድርጎ የሚሳደብና የሚዘልፍ ሰው አለ እንዴ? እንዴ ሌሎች ሰዎች እስኪታዘቡ ድረስ አሁን እሺ ይሄንን መተሽ ተናገርሽው እንድንከሰስ እንድንወነጀል ነው? ክርስቶስ እንዲከብርበት ነው? እሺ ምን እናድርግሽ? በሌላ መንገድ ልጠይቅሽ፣ ምን እናድርግ እንዴ? አንዳንድ ጊዜ እኮ ማለት ነው ብለን ቀጥቅጠን አልሞተ ያለ ነገር ላይ ከእንደገና ደግሞ በሌላ አለሳልሰን ተበዳይ ሆኖ መምጣት አያዋጣም። ቀጥቅጣችሁ አጋብታችሁ ግራ አጋብታችሁ ሞክራችሁ ስታጡ ደግሞ አልሆን ሲላችሁ ደግሞ ተበዳይ ሆናችሁ መጣችሁ። ያኔ ዘርፌ በሚባልበት ዘመን፣ ያኔ ገና ካሴት ያወጣች ዘመን፣ ያኔ በሁሉ መድረክ እሷ ትጠራ በዛ ዘመን፣ በደጉ ዘመን ስለ ተሐድሶ ምናምን ነገር ሳይነሳ በዛ ዘመን ያውም እኛ ያደግንበት ደብር ስለማይመጥን በእናንተ ልክ መውረድ ስለሌለብን እኛ አናወራው ስለማያስፈልግ። ይኸው አለቃም አሉ በህይወት አሉ፣ እኔም አለው በህይወት፣ አንቺም በህይወት አለሽ። አንዳንድ ጊዜ መድረኩን እናገኝን ብለን ስናወራ ግለሰባዊ ጉዳዮቻችን ለራሳችን እንተዋቸው። በቃ የግለሰብ ድክመት ብለን እንተው። አጉል ግን ቤተክርስቲያንን ግን አታክ ለማድረግ ግን ከተጀመረ ግን ጥሩ አይደለም። አብይ ጾም ነው። ምናልባት ቆርቆሮሽ ከሆነ ከልብሽ ተሰምቶሽ ከሆነ ከወትሮስ በመውጣትሽ ከሆነ ቤቱ ክፍት እኮ ነው። ማን ይገለግልሻል? የአባታችን ቤት አይደል? በሩ ክፍት አይደል? በእውነተኛ ንስሐ ከመጣሽ ማን ይዘጋዋል በሩ? አሁንም እኮ ትችያለሽ። ይኸው ዘማሪ ሐዋስ ተመልሳል። ምን አረግን? እንደው እውቀት ማነጻጸር ስለማይገባ እንጂ በእውቀት በብስለትም እኮ ዘማሪ ሐዋስ እኮ አንቺ ይበልጣል። ዲያቆንም ማለት በክህነቱም ብትመጪ በጥልቀት በመንፈሳዊ እውቀት ብስለት ብትመጪ ሐዋስ ሲመጣ ምን አለኝ? ዘማሪ ዕዝራ ሲመጣ ምን አረገልኝ? ዘማሪ ሐዋሳውን ሲመጣ ኢየሱስ እንዳጠራ ብሎ ያስገባል። ዕዝራ ሲመጣ ኢየሱስ ስም እንዳጠራ ብለው ተከልክሎ ነው የመጣ። አሸናፊ ገብረ ማርያም ሲመጣ ኢየሱስ የሚበሉ ስም እንዳጠራ ተብሎ ነው የመጣ። ለምን ይናሽን ተዋሽዋለሽ? ዘራፍ ያበል ኢየሱስ አለ ማንም የለም። አሜን። ዘራፍ ችግሩ እናንተ ኮፒ ሊንክ አታረጉማ። ሰው ሞገሱን ሲያጣ መክሊት ካገኘበት ከስንዱ እመቤት ከእውነት ቤት ሲወጣ ጽድቅና ኃጢአቱ እንዲምታታበታል። የትትናን አምላክ ስሙን እየጠራ ዘራፍ ይልበታል። መፎከር ያማረው መሸለል ያማረው ጦር ሜዳ ውስጥ ገብቶ መመከት በጋሻው ከአዳራሽ ውስጥ ወጥቶ መሄድ ነው ከዋሻው። እና ይሄን የመሰለ ወኔ በቁም ታጥቀህ ሽለላን የሚያክል መክሊት ተገልጦልህ ወንጌል ልስማ ብሎ የመጣን ምስኪን ህዝብ አንተ ዘራፍ እያልክ ከምታስፈራራው ለምን ጫካ አትገባም? ፉከራና ወኔ በዱር ነው የሚያምረው። ኢየሱስ ሲባል ሰዎችን የምታሳድድ ከሆነ ማርያም ሲባል የማይረበሹ ከሆነ ኢንጀክሽን ያማል። አሁን ለዚህ የተሳሳተ አመለካከት ውስጥ ተጠያቂው ማን ነው? ከዱባይ መተሽ አንጠልጥለው ማይክ ሰጥተው ግጥምና ዜማ እያስጠኑ በየአውደ ምሕረቱ እንድትዘምሪ ያደረጉሽ ሰዎች መሰረታዊ ቤተክርስቲያን ትምህርት ሳትማሪ ነገረ ድነትን፣ ነገረ ማርያምን፣ ሚስጥረ ስላሴን የሶስትነትና የአንድነቱን ሚስጥር ሳታቂ እዚህ ጋር ያደረሱሽ ሰዎች ናቸው እንዲያደረጉሽ እና ቀጥታ እንደመጣሽ አንቺ ያው ራስሽ ክፍተት ነበረብኝ ስላልሽ ቤተክርስቲያን እውቀት ማለት ነው መማር ነበረብሽ። ዛሬ የምታወሪ ኖሪ አታወሪም ነበር ብትማሪ ኖሮ ማለት ነው። ግን አንቺ ሲማሩ የት ነበርሽ? ቤት አውደ ምሕረት ላይ ዘምረሽ ነው የምትሄጂው። ትምህርቱንም አሰሚም
እንደ አንቺ አሁን እንደ ንዑሰ ክርስቲያኑ ላይ ተቆጥረሽ መማር ነበረብሽ በሰዓቱ ማለት ነውና ያው በሰዓቱ ግሩፖችሽ የነበሩት ሰዎች አይደሉ ሲዘውሩት የነበረው ብዙ አገልግሎቶችን እንትን እንደው ትሬንድ ያረጉ ስለነበር ሲንቀሳቀሱ የነበረው ያጎዳሽና ዛሬ ሪጀክሽኑ ያማል ያልሽ ታለቅሻለሽና እውነት ነው ያማል። ቤተክርስቲያን ይናፍቃል። ኢየሱስ ክርስቶስን ሲባል ሰው ምታሳርድ ያልሻት ቤተክርስቲያን ዛሬ ጾመ እግዚእን ጀምራ ህዝቡ ኢየሱስ ክርስቶስ ገዳመ ቆሮንጦስ ሄዶ 40 ቀን 40 ሌሊት የጾመውን ጾም መታሰቢያ አድርጎ ክርስቶስን አብነት በማድረግ ሊጾም ነው የተጀመረው ዛሬ ማለት ነውና ማርያም ሲባል ደግሞ ምንድነው ቃሉ ጠፋብኝ። ማርያም ሲባሉ የማይረበሽ ከሆነ ያልሽው ማርያም ሲባል ሊረበሽ የሚገባው ጠላት ሰይጣን ዲያብሎስ ነው። ለምን የ5500 ዘመን ኃጢአታችንን ድል አድርጎ ደምስሶ ማለት ነው አማናዊ ህይወትን ሊሰጠን ክርስቶስ በዛ በድንግል ማርያም ስለተገኘ ሰይጣን ይደብረዋል፣ አትመቸውም። ገብቶሻል? ለምን እኛ ኦርቶዶክሶች በማርያም ሲባል መረበሽ አለብን? እናንተ ተረበሹ እንጂ ነብይት